ዋግ ዘዶግ ይላሉ የፈረንጅ ፖለቲከኞች። የሀበሻ ፖለቲከኞች ምን እንደሚሉት እንጃ። የአራዳ ልጆች ግን ማስቀየስ ይሉታል። ከሚስት ጋር ወክ እያደረክ ነው እንበል። ከፊት ለፊታችሁ ቆንጆ እንስት መጣች። መቼም ሰው ይሳሳታልና በአጋጣሚ ተሳስተ ያችን ቆንጆ ሴት አይ። ታዲያ ሌላ ሴት ማየትህን ሚስት ብታይ ቶሎ የነገሩን ርዕስ ወደ ሌላ አካል አስቀየር ካለቀልህ ማለት ነው። በፍጥነት ግፊት የተነሳ ስኳር ከፍ አለ። ስትፈልግ ደግሞ ቅድም እኮ አዙሮኝ ነበር ብለህ ራስን እንደተበዳይ አቅርበህ ሌላ ሴት በማየት የሚፈጠረውን ቀውስ ማስረሳት አለብህ። ከባባድ ክስተቶች እንዲረሱ ደግሞ ወደ ሐዘን ያዝመም ማስቀየሻዎች የተሻለ ውጤታማ ናቸው። ይህን አይተህ ደግሞ ሚስት ላይ እንዳትሞክረው አደራ። እኛ ሐሳቡን ያነሰነው ወደ ፖለቲካችንን እንደረደር ፈልገን ነው። ትራምፕ ቅዳሜ ምሽት በነበረው የጋዜጠኞች ማህበር የራት ግብዣ ማለትም ዋይት ሃውስ ኮሬስፖንደንት ዲነር ላይ ጥይት ተተኮሰባቸው። ታዲያ ሰው ይጠይቃል፣ ምነው ይህች የግድያ ሙከራ እንደ ቴሌቪዥን የሙከራ ስርጭት በየዓመቱ ተደጋገመች እያለ። በእርግጥ እኛም የተሰጠንን ሁሉ ሳናላመጥ የማዋጥ አመል የለብንም። ስለዚህ ትራምፕ ዋጡት ብለው የሰጡንን ተተኮሰብኝ የሚል መረጃ እውነት ተተኮሰውበት ብለን ልናላመጠው ወደናል። ከዚህ እንጀምር። አንድ የሀገር መሪ ወይም መንግስት በሀገር ውስጥ ጉዳዩ ትልቅ ችግር፣ ቅሌት አልያም ውድቀት ሲገጥመው የህዝቡን ትኩረት ከዚህ አሳፋሪ ጉዳይ ለማዞር ሲል አንድ ሌላ ሰው ሰራሽ አስደንጋጭ ክስተት ለምሳሌ ጦርነት ወይም የደህንነት ስጋት ይፈጥርና የሰፊውን ህዝብ ቀልብ ወደ ላይ ይወስደዋል። ይህ ሂደት በፈረንጆቹ ዋግ ዘዶግ ይባላል። በተፈጥሮ ውሻ ጅራቱን ያንቀሳቅሳል እንጂ ጅራቱ ውሻውን አያንቀሳቅሰው። ታዲያ ዘዶግ ዋግስ ኢትስቴል ካልን ውሻው ጅራቱን አንቀሳቀሰ እያልን ነው። ዋግ ዘዶግ ካልን ግን ጅራቱ ውሻውን አንቀሳቀሰው ማለታችን ነው። የማይመስል ነገር ፈጥረው ህዝቡን ወዝወዝ ሲያደርጉት የምንጠቀማት የነጭ ፖለቲከኞች አባባል ነች። በግራ ጆሯቸው ላይ የኤፕስተን ፋይል ገመናዎች፣ በቀኝ ጆሯቸው የኢስላማባድ ድርድር ኪሳራ ላስቆም አላስቀመጥ ሲላቸው ጅራቱ ውሻውን እየወዘወዘው ይሆን? ዋግ ዘዶግ የሚለው ቃል መቼ ጥቅም ላይ መዋል ጀመረ ብላችሁ ብትጠይቁ ጥቂት ዓመታት ወደ ኋላ እንወስዳችኋለን። እንደ አውሮፓውያን አቆጣጠር 1998 ዓ.ም 42ኛው አሜሪካ ፕሬዝዳንት ቢል ክሊንተን ሞኒካ ሌዊንስኪ ከተባለች የ2 ዓመት ወጣት ጋር በድብቅ ፍቅር ይወድቃሉ። ቅድም አንተ ከሚስት ጋር እየሄድክ ሌላ ሴት እንዳየኸው ማለት ነው። እውነትና ፀሐይ ያደር ይደምቃል አይደል ተረቱ? የማታ ማታ የክሊንተን ድብቅ ቅሌት አደባባይ ይወጣል። ይህን ጊዜ ህዝቤ በክሊንተን ድርጊት ማዘንና መቆጣት ጀመረ። ክሊንተን ይሄኔ ነው ማጅራቱ ውሻው እንዲያንቀሳቅስ የለቀቁት። በፓኪስታንና በሱዳን ላይ የአየር ጥቃት እንዲፈጸም አዘዙ። ለምን ሲባል አሸባሪዎችን ለመዋጋት አሉ። የማታ ማታ ግን ነቅ የአሜሪካ ህዝብ ትእዛዙ ዋግ ዘዶግ ወይንም ትኩረት ማስቀየሪያ እንደሆነ ገብቶታል። ፕሬዝዳንት ትራምፕ የፒስተን ወዳጅ ሳሉ የተነሷቸው ፎቶግራፎችና የተለዋወጧቸው ኢሜሎች ዓመታት ተሻግረው መጥተዋል። ያልጠሩት ውሻና ክፉ ቀን መምጫው አይታወቅም ይባላል። ታዲያ ገና ለሚቀጥሉ ዙሩም አሜሪካን የመምራት እቅድ ላላቸው ትራምፕ የስማቸው መጠልሸት እጅግ ያሳስባቸዋል። ስለዚህ ህዝብ አሜሪካ ትኩረቱን ከተራ የቅሌት ሰሎች ላይ አንስቶ የተሻለ ውጥረት ማየት አለበት። ኢራን ላይ በመተኮስ ዲስትራክሽን ስትራቴጂ ወይንም በማስቀየስ ስርዓት የተወሰነ ትኩረት ለማስለወጥ ሞከሩ። ሄደና ጦርነቱ እንደተገመተው በ6 ቀን ባለማለቁ ህዝቤ እንደገና ወደ ኢፕስተን ፋይል ተመለሰ። ይሄኔ ፕሬዝዳንቱ ምን አሰቡ? ወደ ኋላ እንመለስ። ነገሩን ከስሩ ውሃን ከጥሩ እያጠለል እንምጣ። ዋግ ዘዶግ የሚለው አባባል በፖለቲካው ዓለም እጅግ የታወቀና ስልታዊ የሆነ የመንግስታት የማጭበርበሪያ ዘዴ ነው። ቃሉ የተፈጠረበት ዘመን ብዙ ወደ ኋላ ይወስደናል። አብርሃም ሊንከን በተገደሉለት ያዩት ቲያትር ላይ ለመጀመሪያ ጊዜ በአደባባይ የዋለ አገላለጽ እንደሆነ ይታመናል። በቲያትሩ ላይ አንደኛው ገጸ ባህሪ ውሻ ለምን ጅራቱን እንደሚያወዛውዝ ታውቃለህ? ምክንያቱም ጅራቱ እሱን ስለማይወዘውዘው ነው የሚል ቀልድ ይቀልዳል። ከዚያ በኋላ ዋግ ዘዶግ የተሰኘው አባባል በፖለቲካው ዓለም የሚከሰቱ አንዳንድ ውድቀቶችን ለመጠቆም ጥቅም ላይ መዋል ይጀምራል። በኋላ ግን እንደ አውሮፓውያን አቆጣጠር 1997 ሆሊውድ ዋግ ዘዶግ የተሰኘ የፖለቲካ ሳታይር ፊልም ይሰራል። የፊልሙ ታሪክ እንዲህ ነበር። የአሜሪካ ፕሬዝዳንት ምርጫ ሊካሄድ ጥቂት ቀናት ሲቀሩት በጾታዊ ቅሌት ውስጥ ይገባሉ። የፕሬዝዳንቱ አማካሪዎች የህዝቡን ትኩረት ለማስቀየር ሲሉ ከአንድ የፊልም አዘጋጅ ጋር በመሆን በአልባንያ ላይ የውሸት ጦርነት እንደተከፈተ የሚገልጽ ድራማ ይሰራሉ። በቴሌቪዥን መስኮት የውሸት ወታደሮችና ስደተኞችን ያሳያሉ። ህዝቡም ስለ ፕሬዝዳንቱ ቅሌት ማውራቱን ትቶ ስለ ጦርነቱ ማውራት ጀመረ። ዋግ ዘዶግ ከዚህ ፊልም በኋላ የመንግስታትና የመሪዎች ቅሌት መሸፈኛ ስልት ሆኖ እስከ ዛሬ ድረስ ያገለግላል። ፖለቲከኞችን ዘዴ ትኩረት ለማስቀየር ማለትም ለዲስትራክሽን ዓላማ ይጠቀሙበታል። እንደ ኢፕስተን አይነት ድብቅ ዶክመንት ይፋ ሲሆኑ፣ የሙስና ወንጀሎች ምርመራ ሲጀመሩ፣ አለያም የኢኮኖሚ ውድቀት አፍጦ ሲመጣ እንደዚህ አይነት ዜናዎች አጀንዳ እንዳይሆኑ ፖለቲከኞች ጅራቱ ውሻውን ወዘወዘው ይሉናል። እኛም ቅሌቱን ትተን ጉደኛውን ጅራት ለማየት ዞር እንላለን። በአገር ላይ አደጋ የደረሰ ሲመስልና ህዝቡ ልዩነቱን ትቶ ከመሪው ጎን የመቆም ዝንባሌ እንዲያሳይ አለያም በአጠቃላይ ብሔራዊ ስሜትን ለመቀስቀስ መሪዎችን ስልት ይጠቀማሉ። አንዳንድ መሪዎች ደግሞ ራሳቸውን በጀግና መልክ ለመገንባት ብለውም ሂሮ ለመሆን ሲፈልጉ የራሳቸውን ስክሪፕት ይጽፋሉ።
መሪው ለህዝቡና ለሀገሩ ሲል አደጋዎችን በብቃት እየመከተ መሆኑን በማሳየት ጠንካራና የማይበገር መሪ ያለን የሚል ስያሜ እንዲሰጣቸው ይደረጋል። ከሳምንት በፊት የቀዳሚ ምሽቱ ክስተት ከመፈጠሩ ከአንድ ቀን ቀደም ብሎ CNN would an assassination attempt be staged የግድያ ሙከራዎች እንዴት ሊቀነባበሩ ይችላሉ በሚል ርዕስ ሰፊ ዘገባ ሰርቶ ነበር። ምን ታይቷቸው ነበር የሚለውን አሁን አንገምትም። ነገር ግን ከአንድ ሳምንት ጀምሮ የ2024 የትራምፕ የግድያ ሙከራ የተጻፈ ድራማ ነው የሚሉ ሁነቶች በስፋት ሲቀርቡ ነበር። ዋይርድ፣ ዘ ኒው ሪፐብሊክ፣ ኤምኤስ ናውና ሌሎች መገናኛ ብዙሃን ጨምሮ ብዛት ያላቸው የማህበራዊ መገናኛ ሰዎች ከባለፈው ሳምንት ጀምሮ በ2024 የፔንሲልቫኒያ ጥቃት ላይ የማያቋርጥ የሥራ ትንታኔዎችን እየሰጡ ነበር። አብዛኞቹ ጥቃቱ ሆን ተብሎ የትራምፕን ተቀባይነት ለመጨመር የተደረገ ድራማ እንደሆነ ያምናሉ። ታዲያ ውዝግብ ባለበት ሁኔታ ነው እንግዲህ የቅዳሜ ምሽቱ ክስተት በዋይት ሃውስ የግብዣ አዳራሽ ውስጥ ዱብ ያሉ። ጋዜጠኞች የብቅል ፍሬ እንኳን ይዘው ለመግባት እንዳይችሉ ተደርገው የሚፈተሽበት ድግስ ላይ 7 እና 8 ጥይት ተተኮሰ ተባለ። ሁሉም ድምጻቸው እንጂ የተሰማው ሲወነጨፉ አልታዩ። ውጥረቱ ሊጀምር ሲል አንድ የሲኤንኤን ጋዜጠኛ ከሜላኒያ ትራምፕ መሃል ቆሞ አንድ ነገር እያጫወታቸው ነበር። ልክ የጥይቱ ሩምታ እንደተሰማ በሰዎች ፊት ላይ ምንም የተለወጠ መልክ አይታይ። ትንሽ ቆይቶ ግን የሴክሬት ሰርቪስ ሰዎች መሯሯጥ ሲጀምሩ ሜላኒያና ሌሎች ሰዎች ሲደናገጡ ትራምፕ ዝንብ እንኳን እንዳረፈበት አንበሳ ትንሽ ሳይረበሹ መልካቸው ሳይለወጥ ምንም የመደንገጥ ፊት ሳይታይባቸው እንደተቀመጡ ይቀራሉ። ይህ ፍጹም የሆነ መረጋጋት የብዙዎችን ቀልብ ያዝ አድርጓል። እንዴት ሰው ጥቃት እየተፈጸመ እያየ ያው ምስቱ ላይ ያነጣጠረ ሽብር እየተከናወነ አስችሎት ይኮፈሳል? ይባስ ብሎ ትራምፕ በጸጥታ አካላት ከክፍሉ ከወጡ በኋላ እምብዛም ሳይቆዩ በሶሻል ሚዲያ መገናኛቸው ላይ ድግሳችን ይቀጥላል፣ ልመለሳለሁ የሚል መልእክት ጻፉ። እንዴት ነው ነገሩ? የተተኮሰው እኮ ለበዓሉ ድምቀት አይደለም። ታዲያ አንድ የሀገር መሪ ያውም ከፍተኛ የደህንነት ስጋት ያለበትና ጥብቅ የጥበቃ ስርዓት ያለው አሜሪካ መሪን እንዲህ አይነት አደገኛ ቀውስ ተፈጥሮ ነገሩ ሳይጣራና አዳራሹም ከስጋት መጽዳቱ ሳይረጋገጥ እመጣለሁ ይላል። የጋዜጠኞች ማህበር ፕሬዝዳንቱ ሳፍታም ሳይቆዩ ቆመው ድግሳችን ይቀጥላል ያሉት ነገሩ አሳሳቢ ያለመሆኑን ማን ነግሯቸው ነው? እንዲህ እያልን የምሽቱን ሁኔታዎች ስንተነትናቸው ነገሩ ከጤነኛና ተፈጥሯዊ አጋጣሚ ይልቅ ልምምድ ያለበት ድራማ ወደ መምሰል ያመዝናል የሚሉ የሴራ ትንታኔዎች መጥተዋል። በተለይ ከዚህ ክስተት በፊት መገናኛ ብዙሃን ድራማ ስለሆኑ የግድያ ሙከራ ጥቃቶች ደጋግሞ መዘገባቸው ነገሩ እንዴት ነው እያስባለ ነው። ለዳኝነት ያልበቃውን ጥቃት እንመልከት። የዶናልድ ትራምፕ የማጋ ማለትም ሜክ አሜሪካን ግሬት የገን ደጋፊዎች በእሳቸው ላይ ያላቸው እምነት ቀስ በቀስ እየቀነሰ መምጣቱ ይታያል። አንዳንዶቹ በ2024 በባትለር ፔንሲልቫኒያ የተደረገው የግድያ ሙከራ ድራማ ነበር ብሎ ማሰብ ጀምረዋል። ዋይር እንደዘገበው ከሆነ የሴራ ትንታኔ ማለትም ኮንስፓረንሲ ቲዮሪ መጠናከር የጀመረው በኢራን ጦርነት ምክንያት ከትራምፕ አስተዳደር በገዛ ፈቃዱ የለቀቀው ጆን ኬንት በታዋቂ ወግ አጥባቂ ተንታኝ ታከር ካርልሰን ፕሮግራም ላይ ቀርቦ ስለ ተኩሱ የተደረገውን ምርመራ ሳይጠናቀቅ እንዲቆም ተደርጓል የሚል አስተያየት ከሰጠ በኋላ ነው። የቀድሞ የብሔራዊ ጸረ ሽብር ማዕከል ዳይሬክተር የነበረው ኬንት አንድ ጥያቄ መመለስ ካስፈለገ ዝም ትላለህ፣ ይህም ሰዎች ከየትም መጥተው የራሳቸው መደምደሚያ እንዲሰጡ በር ይከፍታል ብሏል። ኬንት ይህን እውነታ ለሴራ ትንታኔ መጋለጥ እንደሚፈጥር የገለጸ ሲሆን ከዚያ ቃለ መጠይቅ በኋላም በማጋ ደጋፊዎች ዘንድ እየሆነ ያለው ይህ ነው። በፈረንጆቹ 2024 የሪፐብሊካን ብሔራዊ ኮንቬንሽን ላይ የቴክሳስ ተወካይ የነበረችው ትሪሻ ሆፕ ባለፈው ሳምንት በማህበራዊ መገናኛ ላይ ባሰፈረችው ጽሑፍ ይህን ታሪክ አይታችሁ ጥያቄ የማታነሱ ከሆነና አመክንዮአዊ አስተሳሰብ ማለትም ክሪቲካል ቲንኪንግ የማይኖራችሁ ከሆነ ችግሩ እናንተ ናችሁ ብላለች። በሕይወታችሁ ላይ የግድያ ሙከራ ከተደረገ በኋላ ትራምፕ በእውነቱ ምን እንደተፈጠረ ለመመርመር ምንም ፍላጎት አላሳዩ። ስለ ጉዳዩ ጨርሶ አላነሱ። ስለ እናንተ ስለ ጥይት ተቀብያለሁ ከሚሉት ውጭ ድርጊቱ እንዳልተፈጠረ ነው የሚቆጥሩት ስትል ትገልጻለች። በተጨማሪም ኮሜዲያን ቲም ዲለን ምናልባት የተቀነባበረ ወይም ስቴጅድ ሊሆን ይችላል የሚል አስተያየት ሰጥቷል። ፕሬዝዳንቱ በህዝብ ፊት ቀርበው ሰዎችን ሲሰሙ ሊበሳጩ ይችላሉ፣ ነገር ግን በባትለር የተደረገውን የግድያ ሙከራ ያቀነባበር ነው ህዝቡ ለኔ ድምጽ እንዲሰጥና ለነሱ ስል እስከምን ድረስ እንደሚሄድ ለማሳየት ነበር ብለው ሊነግሩን ይገባል ሲል በቀልድ መልክ ሸንቆጥ አድርጓቸዋል። ሌሎች የቀን ዘመም ሴራ ተንታኞችም እንዲሁ የተለያዩ ግምቶችን እያቀረቡ ይገኛል። ፕሬዝዳንቱ በምርጫ ቅስቀሳ የገቡትን ዋና ዋና ቃል ኪዳኖች በማጠፍ ከኢራን ጋር ጦርነት ውስጥ መግባታቸው፣ በካቶሊክ ቤተክርስቲያን ላይ ያደረሱት ጥቃት እንዲሁም ራሳቸውን ከኢየሱስ ክርስቶስ ጋር ማወዳደራቸው ከሰሞኑ በደጋፊዎቻቸው ዘንድ ከፍተኛ መከፋፈልን ፈጥሯል። ይህ ሁኔታም በትራምፕ የፖለቲካ ህይወትና በሪፐብሊካን ፓርቲ ላይ ያላቸው ቁጥጥር እያበቃ መሆኑን የሚያሳይ ሊሆን እንደሚችል ዘገባው አመላክቷል። እንዲህ አይነት ዘገባዎች ሀገሩን ባጨናነቁበት ማግስት ነው የጋዜጠኞች ማህበር ራት ግብዣ ላይ ትራምፕ የግድያ ሙከራ ተደረገባቸው የተባለው። በእርግጥም በአዳራሹ ለጥቂት ደቂቃዎች መደናገጥና መራራት ሲፈጠር ተመልክተናል። ጋዜጠኞች ከተቀመጡበት ጠረጴዛ ስር ገብተው ሲሸሸጉም ተስተውሏል። ነገር ግን የጥቃቱ ዋና ታርጌት ዶናልድ ትራምፕ ወይ ፍንክች አባቢላ ልጅ ሆነው ፍጹም በተረጋጋ መንፈስ ታይቷል። ነገር ግን እዚህ ጋር ልብ ልንለው የሚገባ ጥቃቱ የተቀነባበረ ሴራ ነው ለማለት በቦታው የነበሩ ተቋማትን መጥቀስ፣ ክስተቱን ከነሱ አንጻር መመልከት ያስፈልጋል።
የመጀመሪያው እንኳን ቅጥፈት አግኝተው ያፎለምታም ታግሰው በማልፉ ጋዜጠኞች በተሞላ ድንኳን ውስጥ ትራምፕ ደፍረው ይህን ጨዋታ ይጫወታሉ ብሎ ማሰብ የሚከብድ ይመስላል። እያንዳንዱ እንቅስቃሴያቸውን ከፊት ለፊታቸው ተቀምጠው የሚታዘቡ አዳራሽ ሙሉ ጋዜጠኞች ነበሩ። ሁለተኛው የደህንነት ቢሮ ሰራተኞችና ጠባቂዎች ናቸው። በአሜሪካ የተቋማት አወቃቀር ስርዓት እነዚህ የደህንነት ተቋማት ነፃና ገለልተኛ ስራቸውንም ሙያዊ በሆነ አወቃቀር የሚያከናውኑ እንደሆነ ይገመታል። ታዲያ ክስተቱ ድራማ ነበር ካልን ሴክሬት ሰርቪስ እና ኤፍቢአይ ለተራ ድራማ የሀገሪቱን ፕሬዝዳንት ደህንነት ለአደጋ አሳልፈው ለመስጠት ይደፍራሉ ማለት ነው የሚል ጥያቄ ይነሳል። ይህንም ለማመን ጥቂት ያስቸግራል። የሆነ ሆኖ ግን ውሻው ጅራቱን ወዝዟል፣ ወይም ጅራቱ ውሻውን ወዝዞታል። ከሁለት አንዱ እውነት ነው። እርስዎ የትኛው እውነት ይመስልዎታል? ትራምፕ ለፖለቲካ ትርፍ ሲሉ ድራማ ሰርተዋል ብለው ያምናሉ ወይስ የምር ጥቃት ተፈጽሞባቸዋል ብለው ያምናሉ? ሐሳቦትን ከአሳማኝ ምክንያት ጋር ይጻፉልን። እኛ እዚህ ጋር እንሰናበት። ሰላም።